በቃላት ለመግለጽ የሚከብድ በእግር ኳስ ጥበብና በስሜት ማዕበል የተሞላ እውነተኛ የእግር ኳስ ፍልሚያ የታየበት በታሪካዊ ጥለኞችና እጅግ ተቀናቃኞች መካከል የተደረገ ሲጥም የቀረ ጨዋታ ቶሎ ማለቁ ብቻ እንደ እንከን የተወሰደ ትክክለኛ የእግር ኳስን ተጋድሎና የሀገርን ፍቅር አጣምሮ ያሳየ ስቴዲየሙ በደጋፊዎች ጩኸትና በደማቅ ቀለማት የተናጠበት በሜዳው ላይ የተፋለሙት ጀግኖች ያሳዩት ትዕይንት በታሪክ የማይረሳ ከጨዋታው ማስጀመሪያ ደቂቃ እስከ ማሳረጊያው ፊሽካ ድረስ በአስደናቂ ድባብ ልብን ሰቅሎ ስሜትን ሰቅዞ የሚይዝ መቼም የማይረሳ ተጋድሎ አርጀንቲናውያን ለሀገር ሲባል ደም ማፍሰስን አጥንት መከስከስን በላባቸውና በእንባቸው ጠብታ በእግር ኳስ የፍቅር ጨዋታ በሜዳ ላይ በሚያስደንቅ መልኩ ለዓለም ያሳዩበት እስከ ጨዋታው እስትንፋስ ማብቂያ ድረስ መጋደልን ያስተማሩበት ሜሲ የማራዶናን መንፈስ ተዋርሶ የተገኘበት ምሽት የእንግሊዝን ሰይጣን አስጮሆ ያስወጣው የሊዮኔል ሜሲ የእግር ኳስ ቅስናና ሽህና በኤንዞ ፈርናንዴዝና በላውታሮ ማርቲኔዝ ድንቅ ተአምራዊነት ታሪክ የተሰራበት ምሽት ከ40 ዓመታት በኋላ እያንዳንዱ የአርጀንቲና ተጫዋችና ደጋፊ በሜዳውም ሆነ ከሜዳ ውጭም በድጋሜ ማራዶና የሆኑበትና የማይረሳ ታሪክ የሰሩበት ታላቅ ዕለት እንግሊዝን ከተጠበቀው በታች እንድትርመጠመጥ ያደረጉ የላቲን አሜሪካ ከዋክብቶች የእግር ኳስ አፍቃሪያንን በደስታና በመደመም ጥልቅ ስሜት ውስጥ ሲከቱ ለተቃዋሚዎቻቸውና ለእንግሊዝ ደግሞ መቼም ቁስሉ ለማይድን ህመምና ለማይደርቅ ትኩስ እንባ የሚዳርግ መራር የሽንፈት ጽዋን አስጨልጠዋቸዋል። ለአንዱ ጥልቅ የዘመናት ደስታ፣ ለአንዱ ደግሞ መራር የዘላለም ሐዘን ያወረሰው ይህንን የ2026 የዓለም ዋንጫ የግማሽ ፍጻሜ የእንግሊዝና የአርጀንቲና ታሪካዊ አስደናቂ ፍልሚያ እነሆ በገበያ ስፖርት ከሜዳ ባሻገር ፕሮግራማችን እንደሚከተለው ከትበን ይዘንላችሁ ቀርበናል። ሐምሌ 9 ቀን 2018 ዓ.ም ዕለተ ሐሙስ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ከሜዳው ባሻገር improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown. ይህ ለዓለም እግር ኳስ አፍቃሪያን በሕክምና መልኩ ሊታዘዝላቸው የሚገባና ጨዋታው ላመለጣቸው ሰዎች ደግሞ የህሊና ጸሎት የሚያሰኘው ከምንጊዜም ምርጥ የእግር ኳስ ፍልሚያዎች መካከል አንዱ የሆነው የአርጀንቲናና የእንግሊዝ ጨዋታ ገና መጀመሪያ ላይ ልክ እንደ ቼዝ ጨዋታ ጥንቃቄ የተሞላበት ነበር። ሆኖም ግን ጉልበትና ትግል፣ ጥፋትና ግጭቶች የበዙበት ጅማሮም ነበር። የአርጀንቲና ተጫዋቾች ኳስን መሬት ለመሬት በማንሸራሸር በላቲን አሜሪካዊ ለስላሳ ክህሎት የባላንጋራቸውን የመከላከያ መረብ ለመበጣጠስ አቋራጭ መንገዶችን ማነፍነፍ የጀመሩት ገና በማለዳ ነበር። በአንጻሩ እንግሊዞች በአካላዊ ጥንካሬ፣ በፍጥነትና በተደራጀ የመከላከል አጥር የኤልቢሲ ሌሴቴን ማዕበል ለመግታት በደንብ ስለመዘጋጀታቸው ሁኔታዎቹ ይናገራሉ። ሜዳው ላይ የሚደረገው እያንዳንዱ ፍልሚያ የሚነጠቁ ኳሶችና የሚሰነዘሩ ጥቃቶች የሁለቱን ታላላቅ የእግር ኳስ ሀገራት ክብርና ታሪክ የሚያንጸባርቁ ነበሩ። የመጀመሪያው አጋማሽም ኃይል በተቀላቀለበትና ስጋት በተሞላበት አጨዋወት ያለምንም ግብ 0-0 ተጠናቀቀ። በመጀመሪያው አጋማሽ ሁለቱም ቡድኖች ምንም ኢላማውን የጠበቀ የግብ ሙከራ ማድረግ ሳይችሉ ነበር የተገባደደው። በእንግሊዝ በኩል ኤሊዮት አንደርሰን፣ በአርጀንቲና በኩል ደግሞ ሊሳንድሮ ማርቲኔዝ የማስጠንቀቂያ ካርድ በተመለከቱበት በመጀመሪያው አጋማሽ አርጀንቲና 56%፣ እንግሊዝ ደግሞ 44% የኳስ ቁጥጥር ብልጫ ነበራቸው። በዚህ መልኩ ወደ ረፍት ያመራው ጨዋታ ሲመለስ ግን እሳት ለብሶ እሳት ጎርሶ ነበርና እንደ እሳት የሚፋጅ ሁለተኛ አጋማሽ ማየት ጀመርን። ሁለተኛው አጋማሽ ተጀምሮ 10 ደቂቃዎች እንደተቆጠሩም አንቶኒዮ ጎርደን ከሮጀርስ የተሻገረለትን ኳስ በአስደናቂ መልኩ የአርጀንቲና መረብ ላይ አሳረፋት። ታዲያ ነገሮች ሁሉ የተቀየሩት ይሄን ነበር። መረባቸው
የተደፈረባቸው አርጀንቲናውያን ድንገት ከመቅጽበት ቀፏ እንደተነካ ንብ ባገኙት አጋጣሚ ሁሉ መናደፍ ጀመሩ። የእግር ኳስ ሜዳው ላይ ታላቅ የሆነ ወረራ ፈጽመው እንግሊዞችን ማስጨነቅ ማስጠበብ ጀመሩ። ጨዋታው እየጋለ ሲሄድ ስሜቱም አብሮ በናረው በዚህ ፍልሚያ አርጀንቲና ያለምንም እረፍት በምትሰነዝራቸው ተደጋጋሚ ጥቃቶች እንግሊዝን መድረሻ አሳጥተው ለ30 ደቂቃዎች ቆዩ። ታዲያ በመሲ ዘዋሪነት የሚፋለሙት የአርጀንቲና የፊት መስመር ተጫዋቾች ጨዋታው ሊያበቃ 5 ደቂቃ ሲቀር ሶስቱን አናብስት ጉድ ሰሯቸው። ኤንዞ ፈርናንዴዝ ከሊዮኔል ሜሲ የተሸለማትን አስደናቂ ኳስ በሚገርም ብቃት ከ16-50 ውጭ ሆኖ በመምታት መረብ ላይ አሳረፋት። በርካታ ሙከራዎችን በማክሸፍ ድንቅ ሆኖ ያመሸውና እንግሊዞችን ሲታደግ የነበረው ፒክፎርድም በመጨረሻ እጅ ለመስጠት ተገደደ። አርጀንቲናውያን በብርሃን ፍጥነት ያደረጓቸው መብረቃዊ ጥቃቶች የእንግሊዝን ተከላካዮች ፈተና ውስጥ የከተቱ ሲሆን እንደገና ከ5 ደቂቃ በኋላ ሜሲ በአስገራሚ መልኩ ያሻማትን ኳስ ላውታሮ ማርቲኔዝ በጭንቅላቱ እንግሊዝ መረብ ላይ ወዘወዛት። የተቆጠሩት ግቦች ስቴዲየሙን በአርጀንቲናውያን ደስታና በደነገጡ የእንግሊዝ ደጋፊዎች ጩኸት ሲናወጥ ይሰማል። የእንግሊዝን ሰይጣን አስጮሆ ያስወጣው የሊዮኔል ሜሲ የእግር ኳስ ቅስናና ሽህና በኤንዞና በላውታሮ ድንቅ ተአምራዊነት መልኩን ቀየረም። የእንግሊዝን መሪነት ተከትሎ ጨዋታው ወደ ማክተሚያው ሲቃረብ የአርጀንቲናን የአሸናፊነት መንፈስ ወደ ግብ የለወጡት ኤንዞ ፈርናንዴዝና ላውታሮ ማርቲኔዝ ምንጮቻቸው አይነጥፊው አይደክሜው ሊዮኔል ሜሲ ነበረ። ሰዓቱ እያለቀ መጥቶ ውጥረቱ በነገሰበት የመጨረሻ ደቂቃዎች ላይ እነዚህ ሁለት ተጫዋቾች ከሜሲ በተሰጣቸው ኢላማ ድንቅ ግቦችን በማስቆጠር ጨዋታውን በ2-1 ውጤት በአስደናቂ ሁኔታ ማሸነፍ ችለዋል። ኤንዞ ግቡን አስቆጥሮ በታዋቂው የቶፖ ጂጂዮ የአከባበር ዘይቤ ደስታውን ሲገልጽ፣ ላውታሮ ማርቲኔዝ ደግሞ በስሜት ተውጦ ሲያለቅስ የታየበት ትዕይንት የአርጀንቲናውያንን የእግር ኳስና የሀገር ፍቅር ጥልቀት በእጅጉ የሚያሳይ ነበር። ይህ አስደናቂ መገለባበጥ ወይም የውጤት ቀልበሳ ድሉን እጥፍ ድርብ ጣፋጭና ለተመልካች እጅግ ማራኪ እንዲሆን አድርጎታል። ጨዋታው ወደ ማብቂያው ሲቃረብ በሜዳው ላይ የነበረው ውጥረትም ጣሪያ ነክቶ ነበረ። ተጫዋቾቹ እስከ መጨረሻዋ የኃይል እንጥፍጣፊና የጉልበት ጠብታ ድረስ ተፋልመዋል። የመጨረሻው የፊሽካ ድምፅ ሲሰማ አንደኛው ወገን የደስታ እንባ ሲያፈስ፣ ሌላኛው ደግሞ በክብር የመሸነፍን መራራ ጽዋ ተጎንጭቷል። ይሁን እንጂ የሌሊቱ ፍልሚያ ከአሸናፊና ተሸናፊ በላይ እግር ኳስ ለምን የዓለማችን ውብ ስፖርት እንደሆነ ዳግም ያስመሰከረም ለዘላለም በታሪክ መዝገብ ውስጥ የሚኖር ድንቅ ምሽት ነበር። በእግር ኳስ ዓለም ውስጥ አንዳንድ ቀናት ከተራ ስፖርታዊ ውድድርነት አልፈው የህዝቦችን ማንነት ታሪክና ስሜት የሚቀይሩ ደማቅ አሻራዎችን ጥለው የሚያልፉ ናቸው። ትላንት ምሽትም በአሜሪካ አትላንታ መርሴዲስ ቤንዝ ስቴዲየም የተካሄደው የአርጀንቲናና የእንግሊዝ የግማሽ ፍጻሜ ጨዋታ በትክክል እንዲህ አይነቱን ታሪካዊ ክስተት ነበር ያስተናገደው። ጨዋታው ሲጠናቀቅ በስቴዲየም ውስጥ የነበረው እያንዳንዱ የአርጀንቲና ደጋፊና ተጫዋች የስሜት እሳተ ገሞራ ውስጥ የገቡ ያህል ነበር። ደጋፊዎቻቸው በደስታ ብዛት በየትኛው ከተማ ውስጥ እንዳሉ ቀኑ ምን እንደሆነ እስኪረሱ ድረስ በደስታ እብደት ውስጥ ሰጥመው ነበር። ምክንያቱም ይህ ድል ተራ ድል አልነበረም። ከ40 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1986 ታላቁ ዲያጎ አርማንዶ ማራዶና በእንግሊዝ ላይ የፈጸመውን ታሪካዊ ተጋድሎ በሊዮኔል ሜሲ መሪነት በድጋሚ ታየበት መላው የአርጀንቲና ቡድን በማራዶና መንፈስ የተሞላበት ታሪካዊ ምሽት ነበር። በዚህ ጨዋታ ላይ ሊዮኔል ሜሲ ሙሉ በሙሉ ነፃነት አግኝቶ ለመጫወት ባይችልም ጨዋታው በከረረበትና ቡድኑ እጅግ በተጨነቀበት ወቅት ግን ሙሉ ኃላፊነቱን በትከሻው ላይ ተሸክሞ ነበር። ሜሲ ገና በማለዳው ከሚታወቅበት ተምሳሌታዊ የሆነውን 10 ቁጥር ሰማያዊ ማሊያ ለብሶ ሜዳ ውስጥ ሲያብረቀርቅ ልክ ከ40 ዓመታት በፊት ማራዶና በሜክሲኮ የዓለም ዋንጫ ላይ ያደረገውን አስደናቂ ታሪክ የሚያስታውስ ነበር። ለሊዮኔል ሜሲ ይህ ምሽት በሕይወቱ ውስጥ እጅግ ደስተኛ ከሆኑባቸው ቀናቶች አንዱ ሆኖም ተመዝግቧል። ምክንያቱም
ከዚህ ቀደም ገጥሞት ለማያውቀው ታሪካዊ ተቀናቃኙ ምላሽ ከመስጠቱም በላይ በ1982 የማልቪናስ ወይም ፎክላንድ ጦርነት ምክንያት በአርጀንቲናውያን ልብ ውስጥ የነበረውን የቆየ ቁስል የሚፈውስ ድል ለህዝቡ ማበርከት ችሏል። የአርጀንቲናና የእንግሊዝ ጨዋታ ሁልጊዜም ከሜዳ ስፖርታዊ ፉክክር ያለፈ ትርጉም አለው። ከጨዋታው በኋላ ከተነሱት አነጋጋሪ ክስተቶች አንዱ የሮሳሪዮ ተወላጁ ጆሊ ሴሊሶ የፊፋን ጥብቅ ህግጋት በመጣስ የማልቪናስ ደሴቶች የአርጀንቲና ናቸው የሚል መፈክር ያለበትን ባንዲራ ይዞ መውጣቱ ነው። ይህንን ባንዲራ የአርጀንቲና ተጫዋቾችም ጭምር ከጨዋታው መጠናቀቅ በኋላ ይዘውት ሲጨፍሩ ነበር። የማልቪናስ ደሴቶች የአርጀንቲና ናቸው የሚል በነጭ ባንዲራ መሰል ጨርቅ ላይ በጥቁር ቀለም ጻፈ እጅግ ትልቅ ታሪክ ያለው መልእክት። ይህንን ባንዲራ የአርጀንቲና ተጫዋቾችም ጭምር ከጨዋታው መጠናቀቅ በኋላ ይዘውት ሲጨፍሩ ነበር። በእነዚህ ደሴቶች ምክንያት እንግሊዝና አርጀንቲና በ1982 አፕሪል 2 ጀምሮ ለ74 ቀናት የቆየ ውጊያ አድርገው እንግሊዝ 250 አርጀንቲና ደግሞ 650 ወታደሮችን ገብረው በታላቋ ብሪታንያ አሸናፊነት የተጠናቀቀ ውጊያ ነበራቸው። እኒህ የተዋጉባቸው ማልቪናስ ደሴቶች ታዲያ አሁንም በእንግሊዝ አስተዳዳሪነት የሚኖሩ ናቸው። ማልቪናስ ደሴቶች በደቡብ አትላንቲክ ውቅያኖስ ውስጥ ከደቡብ አሜሪካ አህጉር በተለይም ከአርጀንቲና የባህር ዳርቻ በስተምስራቅ በኩል የሚገኙ ናቸው። እኒህ ደሴቶች በብዛት ፎክላንድ ደሴቶች በሚለው የእንግሊዘኛ ስማቸው ይታወቃሉ። ታዲያ የእኒህ ደሴቶች ጉዳይ በትላንቱ ጨዋታ ላይም ትኩረት ያገኘ ጉዳይ ሆኗል። በእርግጠኛም ከዚህ በፊት በሰራናቸው ዝግጅቶቻችን በሰፊው የዳሰስነው ጉዳይና ትኩረት የሰጠነው አጀንዳ ነበር። ታዲያ ይህ በጨዋታው ላይ የተመለከትነው የሌሊቱ የማልቪናስ ወይም የፎክላንድ ደሴቶች ጉዳይም የአርጀንቲናን ሕዝብ ብሔራዊ ኩራትና በተቃራኒው ደግሞ ታሪካዊ ቁስል በድጋሜ የቀሰቀሰና ለተጫዋቾቹ ድሉ ምን ያህል ትልቅ ትርጉም እንዳለው ያሳየ ነበር። በተቃራኒው የእንግሊዝ መገናኛ ብዙሃን አርጀንቲናውያን ጨዋታውን ለማሸነፍ የቆሸሹ ዘዴዎችንና የጨለማ ጥበቦችን ተጠቅመዋል በማለት ሽንፈታቸውን በከፍተኛ ጸጸትና ቁጭት ገልጸውታል። በርካታ እንግሊዛዊ ሰዎች ደግሞ እንግሊዝ አርጀንቲና እንደምታሸንፍ በሙሉ በራስ መተማመን ሲናገሩ ነበር። ሆኖም ግን ዝም ያለ አንበሳውና የቆየችው አርጀንቲና ታዲያ በመጨረሻ በሜዳ ላይ ምላሿን በሚገባ ሰጥታ እነዚያን ከጨዋታው በፊት ሲፎክሩ ሲሸልሉና ሲያቅራሩ የነበሩ ሰዎችን ጸጥ ረጭ አስብላቸዋለች። ሆኖም ግን ከሽንፈቱ በኋላ ብዙዎቹ ለሽንፈታቸው የተለያዩ ምክንያቶችን በመጥቀስ የእንግሊዝን ሽንፈት ለማስተባበልና የአርጀንቲናን ድል ለማጣጣል ሲጥሩ ተመልክተን ነበር። ሆኖም ሜሲ ለዚህ ምላሽ ሲሰጥ ለማንም ቢመች ባይመች እኛ ባለፉት 4 ዓመታት ውስጥ ምርጦች ነን በማለት የአርጀንቲናን የዓለም እግር ኳስ የበላይነት በኩራት መስክሯል። አርጀንቲና በታሪኳ ለ7ኛ ጊዜ ለፍጻሜ ባለፈችበት ምሽት ሊዮኔል ሜሲ ሀገሩን ለተከታታይ ጊዜ ለፍጻሜ ያበቃ ሲሆን በምሽቱ ጨዋታ 2 ለግብ የሚሆኑ ኳሶችን በማቀበሉ ራሱ የያዘውን የዓለም ዋንጫ ከፍተኛ አሲስት አድራጊነት ሪከርድ እንደገና ራሱ ማሻሻል ችሏል። ሊዮኔል ሜሲ በዓለም ዋንጫው ታሪክ በ33 ጎሎች ላይ ቀጥተኛ ተሳትፎን በማድረግ ቀዳሚው ተጫዋች ሲሆን በዓለም ዋንጫው 12 ለግብ የሚሆኑ ኳሶችን በማቀበል ሪከርዱንም ይዞ አስቀጥሏል። በእግር ኳስ ሕይወቱም በ1337 ጎሎች ላይ ቀጥተኛ ተሳትፎን በማድረግ የሚስተካከለው የለም። ታዲያ ይህ ሰው የአርጀንቲና ብቻ ሳይሆን የእግር ኳስ እስትንፋስም ሲሆን ከጨዋታው በኋላ ለዚህ ሰው በከፍተኛ የደስታ ማዕበል ውስጥ ሆነው ከሜሲ ጋር ምንም ነገር እናሳካለን ሲሉ የተደመጡት የቡድኑ አባላት በበኩላቸው ለኮከባቸው ሊዮኔል ሜሲ ያላቸውን ፍቅር ሲገልጹ በዝማሬ ከሜሲ ጋር ምንም ነገር እናሳካለን እያሉ ሲያዜሙ ተሰምተዋል።
ከሊዮኔል ሜሲ አሲስት የተደረገችለትንና የማሸነፊያዋን ጎል ያስቆጠረው ላውታሮ ማርቲኔዝ በበኩሉ ሲናገር አባቴ የኳስ ጫማ ከገዛልኝ ጊዜ አንስቶ ህልሜ ይህን ጎል ማስቆጠር ነበር ሲል ተናግሯል። አክሎም ተቀይሬ ገብቼ ጎል እንደማገባ ለቡድን አጋሮች ተናግሬ ነበር በማለት አስገራሚ ትንቢታዊነቱን ከስኬቱ በኋላ ሲናገር ተሰምቷል። ለተከታታይ ዓመት ብሔራዊ ቡድኑን እየመሩ ለፍጻሜ ያበቁት አሰልጣኝ ሊዮኔል ስካሎኒ በበኩላቸው ደስታቸውን ለመግለጽ ቃላቶችን ፈልገው ማግኘት አለመቻላቸውን ተናግረዋል። ከቀናት በፊት ይህ ቡድን ማስገረሙን አያቆምም ብዬ ነበር ያሉት አሰልጣኙም ይህ ትክክለኛው እውነታ ነው። ይህ ድል ለህዝባችንና ለሀገራችን ትልቅ ደስታ ነው። እያሳለፍን ያለውን ጊዜ እንዴት ብዬ ልግለጽላችሁ ሲሉ በመጠየቅ እኛ ልዩ ነን በቃ ሲሉ በደስታ ስሜት ሆነው ሲናገሩ ታይተዋል። አርጀንቲና ወደዚህ ደረጃ ለመድረስ በጉዞዋ ላይ ኬፕ ቨርዴን፣ ግብፅንና ስዊዘርላንድን የመሳሰሉ ጠንካራ ብሔራዊ ቡድኖችን በአስደናቂ ሁኔታ አሸንፋ ያለፈች ቢሆንም ይህ የእንግሊዙ ድል ግን ከምንም ጋር የማይነጻጸርና በወርቅ ቀለም የሚጻፍ ታሪክ ሆኗል። ልክ በ1986 በእንግሊዝ ላይ እንዲሁም በ1990 በብራዚል ላይ እንደተመዘገቡት ታላላቅ ድሎች ሁሉ ይህ የ2026 ድልም በታሪክ ማህደር ውስጥ ለዘላለም የሚቀመጥ ነው። አሁን የአርጀንቲና ቀጣይ መዳረሻ ኒውዮርክ ነው። በመጪው እሁድ በዩናይትድ ስቴትስ ምድር በሚካሄደው የዓለም ዋንጫ የፍጻሜ ጨዋታ አርጀንቲና ከአውሮፓ ሻምፒዮን ስፔን ጋር ትገናኛለች። ይህ ጨዋታ እውነተኛው ፋይናሊሲማ ፍጻሜ የሚሆን ሲሆን ሊዮኔል ሜሲ በዓለም ዋንጫው ታሪክ 21 ጨዋታዎችን በማድረግና በዚህ ውድድር 8 ግቦችን በማስቆጠር የያዘውን ክብረ ወሰን ይዞ የመጨረሻውን ታላቅ የምሽት ክብር ለማግኘት ወደ ሜዳ ይገባል። ድጋሜ ሊዮኔል ሜሲ ይህንን ዋንጫ ያሳካው ወይስ በእግር ኳስ የመንፈስ ልጁ ላሚን ያማል ይነጠቃል? እነሆ የባርሴሎና ደርቢ የሚመስለውን የአባትና የልጅ ጨዋታ ሊዮኔል ሜሲ ከላሚን ያማል፣ ስፔን ከአርጀንቲና በፍጻሜው የመጨረሻውን ሳቅ ማን ይስቀው ይሆን? ለማየት ያብቃን። ተጨማሪ መረጃዎችን በምሽት መሰናዷችን ይዘን እስከምንገናኝ በሰላም ቆዩልን። And he improvised a quite delicious finish.